ውስጥ ነው ያለችው እቺ ልጅ። ሌላ ሴራ እየጠነሰሱ ነው ያሉት። ውጭ ሀገርም ሄደሽ ሲጀመር ከዚህ ርቀሽ የሆነ ነገር ሊያደርጉ ነው የሚፈልጉት። ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥማ እዚህ እኛ እኮ አለን አይደለ? አቅራቢያሽ ላይ እኛ አለን። ራቅ አድርገው የሆነ ነገር መፍጠር ነው የሚፈልጉት እነሱ። የሆነ ነገር ማድረግ ነው የሚፈልጉት። ሲጀመር እዚህ አልተመቻቸው። ምንም ነገር ለማድረግ መፈናፈኛ ነው ያጡት። ገብቶሻል አይደለ? ምንድነው አማራጭ ያደረጉት? በስፖንሰር ሰበብ ውጭ ሀገር ይወስዱሻል፣ አብርሃምንም ይወስዱታል። ኦልሬዲ ነገሩ ያበቃል ማለት ነው። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? እኔ በጣም ደህና ነኝ። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ዛሬም ተመልሰን መተናል ማለት ነው። እንግዲህ አዳዲስ ነገሮች ሲኖሩ እኛም ብቅ እያለን ነው ማለት ነው። ብዙ አዳዲስ ነገሮች ደግሞ አሉ ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች ደግሞ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል ጠይቃችኋለሁ ማለት ነው። ዛሬም በአዲስ ነገር ተመልሰን መተናል ማለት ነው። ቪዲዮን ከመጀመሪያችን በፊት እንግዲህ ላይክ እያደረጋችሁ እንጀምራለን። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ተመልሰናል ማለት ነው። ቤተሰቦቻችን ቅድም የለቀኩትን ቪዲዮ እንግዲህ አይታችሁታል ብዬ አስባለሁ ማለት ነው። ይሄ ነገር ወጥመድ ይሆናል ብዬ ገምቼ ነበርና ማለት ነው። ነገሩም እየባሰ ሳይመጣ አይቀርም ማለት ነው። ሩታም እንግዲህ አብርሽን ይቅርታ የመጠየቅ ነገር ውስጥ ገብታለች ማለት ነው። ይሄ ነገር ለምን እንደዚህ እንደቸኮለና ወይም ደግሞ ድራማ እንደሆነ አላውቅም ማለት ሁሉም ነገር እንግዲህ አዲስ እየሆነ መጣ። ሁሉም ነገር እንግዲህ ከዚህ በፊትም እየነገርኳችሁ ነበረ። የራሳችን ህይወት እንኑር ብለው ከተለያዩ በኋላ ለምንድነው ተመልሰው የሚፈላለጉት ብዬ ነበር እና ማስበው ዛሬ እስቲ ያን ነገር ሐሳብ እየሰጠንበት ይሄ ነገር ድራማ ነው ወይስ የእውነታቸውን ነው ወይስ የሚለውን ነገር በቪዲዮ መልክ እየቆራረጠን ያለ ማለት ነው። ምክንያቱም ነገሩ በቃ ድራማ እያስመሰለባቸው መጣ። ሁለቱም ሊለያዩ አልቻሉም። ወይም ደግሞ የሚዋደዱ ከሆነ ተመልሰው ለምን ህይወታቸውን አንድ ላይ እንደማይኖሩ አላውቅም። ግን ደግሞ ነገሩ ውስብስብ ስለሆነ እኛም እንግዲህ የተለቀቀውን ቪዲዮ እያየን እየቆራረጥን ማለት ነው እናያለን ማለት ነው። በዛኛው ግን እንግዲህ ሄርሜላን ጠርተው እውነቱን ነግረዋቸዋል። ይሄ ነገር ወጥመድ እንደሆነና እነሱ ሊያጠምዱ እንደፈለጉ ተናግረዋል ማለት ነው። የሄርሜላን ሳይሆን የሩታን መጀመሪያ ላይ የሩታን ነገር አይተን ተመልሰን ሐሳብ እንሰጥበታለን ማለት ነው። እናንተም እንግዲህ ይሄ ነገር ሐሳብ እንድትሰጡ ኮሜንት ላይ እየገባችሁ ይሄ ነገር ድራማ ይሁን ወይስ ደግሞ የእነ አብርሽና የሄርሜላ ህይወት ሊያበላሽ ይሁን ሆን ተብሎ የታቀደ ሴራ ይሁን አላውቅም። ያን ነገር ግን እናንተ የመሰላችሁ ነገር ኮሜንት ላይ እንድትጽፉልኝ ፈልጋለሁ ማለት ነው። ሁላችሁም ቪዲዮ ላይክ አድርጋችሁ እንደጀመራችሁ ኮሜንት ላይ የመሰላችሁ ነገር እናወራበታለን ማለት ነው። ሐሳብ ስጡበት እና ቪዲዮን ልጋብዛችሁና ተመልሼ ልምጣ። ከቤተሰብ ጋር ያለኝ ነገር ጥሩ ነው እኮ ከአብርሽም ነገር አሪፍ ነው። በቃ ከሱም ጋር ያለኝ ነገር በቃ ማለት ይቅርታ ጠይቃለሁ። እሺ ችግር የለውም። እኔ ይቅርታ ብጠይቅ ማለት ከኔ የሚቆረጥ ነገር የለም፣ ከኔ የሚጎል ነገር የለም። የትኛውም ክብር አይቀንስም። ይቅርታ መጠየቅ ትልቅነት ነው። እንደውም እንደዛ አምናለሁና እሺ ይቅርታ ጠይቃለሁ። ግን ደግሞ እሺ በቃ ይቅርታ በጣም ደስ የሚል ነገር ነው። አመሰግናለን ማለት ጊዜ እንደማታስከፊን እናውቃለን። በየትኛውም አጋጣሚ ምን መሰከረልሽ ምርጧ እህታችን ነሽ። ማለትም እዚህ ጋር አሁን ድረስ ትወጂዋለሽ ብሎ ምናምን ጠይቋን ነበር ነብይና እዚህ ጋር ማለት አላውቅም ለምንድነው ሁለቱን ሊያቀራርቡ እንደፈለጉ አላውቅም። ሁለቱ በሰላም ተለያይተው እንደሚኖሩ እንግዲህ ሁለቱም ሐሳባቸውን ሰጥተው ነበረ በባለፉ ቪዲዮዎቻቸው ላይ ማለት ነው። አብርሽም አልደርስብሽም ሩታም ደግሞ አልደርስብም ተባብለው የፈቱት ነገር ነውና ለምንድነው ጓደኞቻቸው በዚህ ልክ የነሱ መቀራረብ የፈለጉት የሚለው ነገር እስቲ ለኛም ጥያቄ ነው የሆነብን። ምክንያቱም እኛም ኦዲየንሶች በእርግጥ ሁለቱም አንድ ላይ ቢሆኑ ከዚህ በፊትም ስናገር ነበርና አብርሽና ሩታ አብረው ቢሆኑ ደስ ይለናል። ግን እዚህ ጋር ደግሞ አብርሽ የራሱን ህይወት ጀምሯል። ሄርሜላ በምታደርገው ነገር በቃ ስላልፈለገ አብረው መቀጠል ስላልቻሉ አብርሽ የራሱን መንገድ ጀምሯል፣ እሷም የራሷን ህይወት ጀምራ ነበርና አብርሽ እዚህ ጋር ሄርሜላ ልጅ መኖሩ ብዙዎችን ለምን እንደሆነ አላውቅም ጦርነት አስነስቶ ነው ያለው። ምክንያቱም እዚህ ጋር ልጁ የራሱን ህይወት ጀምሮ ነው ያለው። ከሄርሜላ ጋርም እንግዲህ አሪፍ ህይወት እያሳለፉ ነው ያሉት እና አሁን ላይ ደግሞ በመሀላቸው ልጅ ተፈጥሯልና ይሄ ልጅ መፈጠራቸው ሩታን የሆነ ሰዓት ላይ በቃ ከአይምሮ በላይ አድርጎታል ነበረ።
ማለት አስነቅሏት ነበረ። በቃ ራሷን የምትቆጣጠርበት ወይ በጣም የሚያስጠላ ነገር ነው የምታደርገው ነገር ሁሉ በቃ የሚያስታውቅባት የቅናት ነገር ነው እና ይመስልባት ያ ሁሉ ነገር ካደረገች በኋላ ብዙ ነገር ከተፈጠረ በኋላ ዛሬ እንግዲህ ከመሬት ተነስታ አብሬው በሆንና ይቅርታ ባደርግለት የጥፋተኛነት ስሜት ከተሰማኝ ከራሴ ምንም አይጎልብኝም ይቅርታ እለዋለሁ ብላለች ማለት ነው። ይሄ ነገር እንግዲህ ያው አዲሱ ድራማ ይሁን አላውቅም፣ አዲሱ የታቀደ ሴራ ይሁን ወጥመድ ይሁን አናውቅም። ግን ከሜሮን ሜሪ 1 ሚሊዮን ብሩን ጊቫዌ ካቀረበች በኋላ ብዙ ነገሮች እየተለወጡ ነው ያሉት። ምክንያቱም ሜሪ 1 ሚሊዮን ብሩን ካቀረበች በኋላ ቡዜና ሩታ ታረቁ። ያቺ እስስት የሆነችዋ ሜሪ እንኳን ከነ አብርሽ ጋርና ሄርሜላ ጋር አሪፍ ቅርርብ አሳየች። እዚህ ጋር ደግሞ ሩታ ደግሞ በድጋሚ አብርሽን ይቅርታ ልለው ፈልጋለሁ ጥፋተኛ ኮንኩኝ እና ከምንም ከክብሬም ስለማይጎል ችግር የለውም ይቅርታ እለዋለሁ ምናምን ብለው ነበረ። እነሱም እንግዲህ ነቢኒ አብርሽንም በዚህ ወይ አግኝተ ነው ይሄን ሀሳብ እናነሳለትና የእናንተ አብሮ መሆን ደስ ይለናል፣ እኛ የምንፈልገው ነገር ይሄን ነው። በእርግጥ እኛም እንፈልገዋለን፣ ግን እዚህ ጋር ደግሞ ሄርሜላ ምን ይውጣታል? ሄርሜላ እዚህ ጋር እየተጎዳች ያለችው ብቻዋን እንግዲህ ምን ልትሆን ነው ማለት ነው? አብርሽና አንቺ ይቅር ተባብላችሁ ልዑልን በስተክል ብታሳድጉትና ልጁ ምንም ሳይጎልበት የአባት ፍቅርም ሳይጎልበት የእናት ፍቅርም ሳይጎልበት አንድ ላይ ሆናችሁ ብታሳድጉት የተመረጠ ሀሳብ ነው። ግን ደግሞ ሩታ እዚህ ጋር ማወቅ ያለብሽ ነገር ቢኖር ሄርሜላ ለአብርሽ አርግዛለታለች። ምክንያቱም እዚህ ጋር ሄርሜላ እርጉዝ ናት። አብርሽ ራሱን ደስታ እንግዲህ ጀምሮ ነው ያለው። ይሄ ነገር እኔ ሲመስለኝ አሁን እዚህ ጋር ድራማቲክ ነው ብዬ ማስበው ነገር ወይም ደግሞ የታቀደ ሴራ ነው ብዬ ማስበው ነገር ቢኖር ቤተሰቦች 1 ሚሊዮን ብሩ መጣ ማለት እነዚህ ልጆች ሊዝናኑና የራሳቸውን ጊዜ ሊወስዱ እንደሚሄዱ ምናምን ተናግሯል። ከተናገሩ በኋላ ሜሪ 1 ሚሊዮን ብሩን ጉዳይ ይዛላቸው መጣች። እዚህ ጋር ጀመረ ማለት ነው። ከዚህ በፊትም ስነግራችሁ ነበር አብርሽ የሚሄድበት ቦታ ሁሉ ሩታ ትከተሏለች እያልኩ ነበር። አትፈታውም በቃ ምክንያቱም ስለምትወደው ነው። እርግጥ ነው በቃ ሩታ አሁንም ድረስ ትወደዋለች እና እዚህ ጋርም ቢኒ ሲነግሯቸው ነበረ በቃ አሁንም ስሜት አለች ትወጂዋለች ብለው እዚህ ጋር ሲያፋጧት እንደ ማንገራገር ነው ያለችው። እና ይሄ የ1 ሚሊዮን ብሩ ጉዳይ ከመጣ በኋላ ነገሮች ሁሉ ምስቅልቅል እየሆኑ መጡ። ሩታም እዚህ ጋር ከአብርሽን ጠጋ ማለት ጀመረች። መታረቅ በቃ የመታረቅ ሙድ አለ በሁሉም ሚዲያ ላይ አብርሽ ከሩታ ጋር ታረቅ የሚሉ ብዙ ነገሮች እየወጡ ነው ያለው እና ትፈልጋለች ነው ማለት ነው። ሩታ ከቡዜ ጋር ታርቃለች፣ ከኔፊ ጋርም ሰላም ናት። አሁን የቀራት ከአብርሽና ሩታ ጋር መታረቅ ብቻ ነው። አሁን ደግሞ ሆን ብላ ሁለቱን ከታረቀች ልትጎዳቸው ነው የምትቀርባቸው። ወይም ደግሞ ካልሆነም ደግሞ እንደኔ ሀሳብ ይሄን ነገር በትክክለኛ ወይ ለልጅሽም አስበሽ ከሆነ ለራስሽም ህይወት አስበሽ ከሆነ በሰላም ከአብርሽ ጋር ተለያይቼ ሰላም ፈጥሬ ልጃችንም አባቱን በፈለገ ሰዓት እንዲያገኝና የአባትነት ፍቅሩ እንዳይቀንስ ብለሽ ይቅርታ መጠየቂ ከሆነ እዚህ ጋር ትክክል ነሽ። በቃ እኔም ደግፍሻለሁ፣ ኦዲየንስም ይደግፍሻል። ከዛም በኋላ ግን አብርሽ የራሱን ህይወት እንዲኖር ትተዋለሽ ማለት ነው። ሰላም ፈጥራችሁ ምንም መወቃቀስ የለም እንትና ያለም በምትፈላለጉበት ሰዓት ላይ ልጃችሁ ቤተሰቡን በሚፈልግበት ሰዓት ላይ ሁለታችሁም እንድትገኙ ይሄን ነገር ይቅርታ ብታደርጉ አሪፍ ነው እና ይሄን ይመስለኛል ማለት ነው። እና ወደ ሄርሜላ ጉዳይ ደግሞ ሲሄድ እና ማኑ ሄርሜላን ጠርቷት ነበር እና ሜሪ ያቀረበችው የ1 ሚሊዮን ብር ጉዳይ ወጥመድ ነው። ይሄ ሆን ብሎ የታሰረ ሴራ ነው። እናንተን ከሀገር አውጥተው ማለት እዚህ እኛ አለን የአብርሽ ወዳጆችም እኛ ከእናንተ ጎን ስላለን እናንተን ለብቻችሁን ከሀገር አውጥተው ሊጎዷችሁ ነው ብለው ተናግረዋል። ቪዲዮን ልጋብዛችሁና ተመልሼ ልምጣ። ሴራ አለ ሜሮን ማለት ነው። በኦዲየንስ ምክንያት አድርጋ 1 ሚሊዮን እንድታምኝ ማለት ነው። አንቺ ለምን የዋቱን አላችሁ? ለምን እየተጎዳችሁ እኮ ነው እንዴ? ለምን እናንተ ፍቅራችሁን እንድትገልጹ አታደርጉም? በራሳችሁ ለምን ሰው ታስገባላችሁ? ሄርሜ አይሆንም እኮ ይሄ እኛ በጣም ኦዲየንስ እኮ አንቺን ከመውደዱ የተነሳ በደካማ ጎንሽ አንቺና አብርሃም በደካማ ጎንሽ አውቃ 1 ሚሊዮን ብላ መጣች። ያ ስለሆነ አይሆንም ሄርሜ መልሽላት። በቃ ብሩም ወደ ውጭ የምትሄዱትን ነገር ይቅር በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አቡሽ እውነታችሁን ነው። እንዴት ነው ከዚህ በፊት በዛ ልክ እኔ ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት የሞከረኝ ሰው በቅጽበት
ነገሮችን ለማስተካከል ከዛ ይቅርታ ጠይቃ 1 ሚሊዮን ብር ከኦዲየንስ የትኛውስ ኦዲየንስ ነው? የኔ ቅርቦች አላችሁ በእናንተ በኩል መላክ ይችል ነበር። አቤል አለ ግራ ገባኝና የእውነት ትክክል ናችሁ መሰለኝ። በጣም ቪዲዮን እንደተመለከታችሁት ማለት ነው እዚህ ጋር ብዙ ነገር ሲሏቸው ነበር። ይሄ ነገር ወጥመድ ነው፣ እናንተን ሊያጠፋችሁ ፈልገው ነው፣ እናንተን ሊለያያችሁ ፈልገው ነው ይሄ ነገር። ምክንያቱም ሜሪን ከዚህ በፊት ታውቂያታለሽ፣ በቀለበትሽ ቀን እንደዛ ያደረገችውን ነገር ታስታውሻለሽ። እኛም እንግዲህ እናስታውሳለን። አሁን እንዴት ነው ያን ነገር እንዳልተፈጠረ አድርጋ እናንተ ጋር ቀርባ ይሄን ነገር ልታደርግና እናንተን ልትደግፋችሁ የቻለችው? ምክንያቱም ለእናንተ ቅርብ በጣም ቅርብ የሆነ ሰው እና አቤል ነው። አቤል በቃ ለአብርሽም ላንቺም ቅርብ የሆነ ሰው ነው እና ለምንድን ነው ያ ኦዲየንስ ያ 1 ሚሊዮን ጊቫዌ ያቀረበው ሰውዬ ለምንድን ነው በአቤል በኩል ያደረገው? ለምንድን ነውስ በሜሪ በኩል ያደረገው? ወይስ ደግሞ 1 ሚሊዮን ጉዳዩ የውሸት ነው? ወይስ እናንተን የሆነ ነገር ውስጥ ሊያስከቷችሁ ወይ ገንዘብ ዕዳ ላይ ሊያስገባችሁ ወይ የሆነ ነገር ማኑ ሊያስነካችሁ ፈልገው ከሆነ ብለው ሲነግሯቸው ነበር እና ብሩ አይጠቅማችሁ መልሱላቸው። እኔ እዚህ ጋር በእናማኒ ጉዳይ አነጋገር እስማማበታለሁ። ከዚህ በፊትም ስነግራችሁ ነበረ። ይሄ ነገር ሚስጥራዊ ተልእኮ ነው፣ ያቀዱት ሴራ ነው። በአንድነት የእናንተ የሁለታችሁ አንድ ላይ መሆንና ሄርሜላ ልጅ በማርገዟ ብዙዎቹ አልተቀበሉ። እዚህ ጋር እንድትይዙልኝ የሚፈልገው ነገር ቢኖር ብዙዎቹ አልተቀበሉትም እና ለዛ እናንተ ሊጥሏችሁ ስለፈለጉ ነው። እዚህ ከሆናችሁ ከዚህ በፊትም አይታችኋል። እንግዲህ ሄርሜላ በታገተችበት ሰዓት ብዙ የተፈጠሩ ነገሮች አሉ እና በዛ ነገር እንደ ቂም ሊበቀሏችሁ ስለሚችሉ ይሄ 1 ሚሊዮን ብሩ እንድትመልሱ እኔም ሀሳቤን ነግራችኋለሁ። እስቲ ውድ ቤተሰቦች እናንተ ሀሳባችሁን እንዲህ ነው የምትገልጹላቸው። ይሄን ጉዳይ ይሄ ነገር ወጥመድ ነው ወይስ አይደለም? ይመልሱላቸው ሳይመልሱላቸው የሚለውን ነገር እናንተም ኮሜንታችሁ ላይ የገባችሁ እንግዲህ አጨናንቁት። ኮሜንቱ ላይ ይሄ ነገር ትክክል አይደለም ብሩ ባይቀበሉት አሪፍ ነው ብላችሁ የምታስቡ ከሆነ ኮሜንት ላይ ጻፉልኝ። ሴራ ውስጥ ነው ያለችው እቺ ልጅ። ሌላ ሴራ እየጠነሰሱ ነው ያሉት። ውጭ ሀገርም ሄደሽ ሲጀመር ከዚህ ርቀሽ የሆነ ነገር ሊያደርጉ ነው የሚፈልጉት። ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥማ እዚህ እኛ እኮ አለን አይደለ? አቅራቢያሽ ላይ እኛ አለን። ራቅ አድርገው የሆነ ነገር መፍጠር ነው የሚፈልጉት እነሱ። የሆነ ነገር ማድረግ ነው የሚፈልጉት። ሲጀመር እዚህ አልተመቻቸው። ምንም ነገር ለማድረግ መፈናፈኛ ነው ያጡት። ገብቶሻል አይደለ? ምንድነው አማራጭ ያደረጉት? በስፖንሰር ሰበብ ውጭ ሀገር ይወስዱሻል፣ አብርሃምንም ይወስዱታል። ኦልሬዲ ነገሩ ያበቃል ማለት ነው። ምክንያቱም እነዚህ አብርሽና ሄርሜላ 1 ሚሊዮን ብር አጥተዋል ነው አላቸው። ለዛ ይሄ እንግዲህ ያሰቡትም ነገር አለ ቢኖራቸው ነው መቼም ይሄ ብር እጃቸው ላይ ስላለ ነው። ከዛም በላይ ይሆናል፣ ከዛም በታችም ይሆናል። ግን ደፊት ተናግሯል። ለመዝናናት የራሳችን ጊዜ አንቺም ደግሞ እርጉዝ ስለሆንሽ ሪላክስ ስለሚያስፈልግሽ ከሀገር እንወጣለን ብለው አስበው ነበር እና ያ ሀሳብን የሆነ ነገር ሊያደርጉባቸው የታቀደ እቅድ ነው ብዬ ነው የማስበው። እና ሜሪ ድጋሚ መታ የ1 ሚሊዮን ብሩን ጊቫዌ ያቀረበች ለምንስ በራሷ አካውንት ገባ? ይሄን ያህል ከሆነ ይሄን ያህል ያ ሰውዬ ለነሱ ለናብርሽ የሚቀርብ ከሆነ ይሄን ነገር ወይ በቼክ አድርጋ እንደ ስጦታ ማቀበል ትችላለች እንጂ እዚህ ጋር በራሴ አካውንት ገብቷል ማለት ይሄ ነገር ፌር አይደለም። እና ይሄን ነገር እኔ ማለት ማማበትም ሴራ ነው። ትልቅ ነገር ስላሰቡ ነው። ከሀገርም እንድትወጡ ምናምን አይደለም። ሌላ ደግሞ ጊፍትም አይደለም። ከራሳቸው የሆነ ነገር አቀነባብረው ከራሳቸው የሆነ ነገር ጨምረው የቀመሩት ቀመሩ እና ሜቢ አንቺ ደግ ስለሆንሽ መልካም ስለሆንሽ አብርሃምም መልካም ስለሆነ ደግ ስለሆነ እንደዚህ ምናምን ልትልሽ ትችላለች፣ ልታሳምንሽ ትችላለች። የደረስበት ነገር ስላለ ግራ ገባኝና የእውነት ትክክል ናችሁ መሰለኝ። በጣም ይቅርታ። ይህን ነገር ግን እኔ አላውቅም። ብቻ 100% እርግጠኛ ሆኜ ነገሩን መቀበል ባልችልም ግን ደግሞ ውስጤ ቢያንስ ጥርጣሬ እንዲቀመጥ ራሴ እንድጠነቀቅ አድርጋችሁኛል። በጣም አመሰግናለሁ። ሄርሜላ እዚህ ጋር ነግተሻል። በቃ እውነትም አይንሽ ተከፍቷል እና ማን አይንሽን አብርተውለታል። በቃ ከዚህ በፊት የተፈጠረው ነገር ስለነገሩሽ ስላሳዩሽ ምናምን አንቺም ስላወቅሽ አሁን የአብርሽን አይን እንድታብሪለት ብቻ ነው የምፈልገው። ሄርሜላ ትልቁ የቤት ስራሽ አሁን የሚሆነው የአብርሽን አይን አብሪለት። በቃ እየተፈጠሩ ያሉ በአካባቢያቸው እየከበቧቸው ያሉ ነገሮች ጥሩ እንዳልሆነ ያሳዩ። ብሩንም መልሱትና እናንተ በራሳችሁ ወጪ ከሀገር ውስጥ የሚሆን ከሀገር ውጭ ወታችሁ የራሳችሁን ጊዜ 1 ሳምንት 2 ሳምንት የሚሆን አሳልፉ። በቃ
ከዛን ሁሉም ነገር ይረሳል። እናንተም የራሳችሁን ጊዜ ወስዳችሁ ማንም ካጠገባችሁ ሳይኖር ተመልሳችሁ ትመጣላችሁ ማለት ነው እንጂ አሁን በዚሁ አካሄድ በዚሁ ወይ ከሄዳችሁ ጥሩ አይመስለኝም። እና ሄርሜላ እዚህ ጋር ነክተሻል። ሜሪም ጥሩ ሰው እንዳልሆነሽ አውቀሻል። በአካባቢሽም እየቀረቡ ያሉ ሰዎች ጥሩ እንዳልሆነ አውቀሻል። እና ይሄን ነገር አስተካኪ ላለኝ ማለት ነው። እና ውድ ቤተሰቦቻችን ለዛሬ ነበረን ቪዲዮ ይሄን ይመስላል። ቪዲዮን እስከ መጨረሻ ስለተከታተላችሁ በጣም ነው ማመሰግናችሁ። ቤተሰብ ያልሆናችሁ ቤተሰቦች ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑና ይህን ቻናል ወደ ትልቅ ደረጃ እናደርሰው ማለት ነው። እኔንም አግዙኝ ማለት ነው። ትኩስ የሆኑ መረጃዎችን እያመጣው ለእናንተ አቀርብላችኋለሁ፣ እንወያይበታለን። ይሄ የኔ ብቻ ሳይሆን የእናንተ ቤተሰብ ነውና አሁን ካለንበት ደረጃ ከፍ እንድንፈልጋለን ማለት ነው። ለዛም ደግሞ የእናንተ ትብብር ያስፈልገኛል። ለነበረን ቆይታ በጣም ነው ማመሰግናቸው። መልካም ቆይታ ይሁንላችሁ። ቻው ቻው።